ጥያቄ ነበረ። እሺ የመንሱር አይነት ከሆነ አልቀበልም። ረጅም እሺ ትንሽ ነው ጥያቄው። ኡስታዝ እኔ ፍቅረኛ አለኝ፣ ወደፊቴ ባሌ የሚሆነኝ ነው። አስተግፍሩላህ በያንቺ አይባልም እንደሱ። ኦኬ ባሌ ሆነኝ ነው፣ ያው የሚመኘው ነው። ተሳስተን ነበረ፣ ስህተት ሰርተናል። እንዴት ይታያል? ምሳሌ ኒካ እናስራለን እያለን በመሀላችን አንድ ቀን ስህተት ሰርተናል። እሱም ያው ቅርብ ጊዜ ነው የመጣው የአረብ ሀገር። እኔ ቆይቻለሁ አረብ ሀገር። ግን ያኔ በቃ ተዋደን ነው ተፋቅረን ነው ያደረገ ነው። የልጅ አባት ሊሆን ይችላል። በቃ ሻልኩሽ፣ አትደጋግሚብኝ። ፍቅረኛዬ ነው ምናምን በኢስላም አይፈቀድም። ይሄ ሐራም ነው። አሁን የሰራችው ነገር ሽፍቲ ሆቴሉ የሚሰሩትን አይተሻል አይደል? በር ላይ የቆሙ ይሰሩ እንደዛ አይነት ስራ። አላህን ፍሪ። አንቺም እሱም እንዳትደግሙ። ስልኩን እንዳታነሺ ከዛሬ ጀምሮ። ኒካ የሚፈልግ ከሆነ አሁን ተውባ አድርጊ። አንቺ ወደ አላህ ተመለሽ። ኒካሽ ትክክል አይሆንም። የአባትሽ ልጅ አይሆንም። የዚህና ልጅ ነው የሚሆነው። ልጆች ወጉ ታረጋለሽ። ተውባ አድርጊ። አላህ ሂዳያ ይስጥሽ። በእስልምና ፍቅረኛ ምናምን የሚባል ጨዋታ የለም፣ ቀልድ የለም። በእስልምና ሴት ልጅ ክብር አላት። ሴት ልጅ ቤተሰቧን ታስከብራለች፣ ራሷን ታስከብራለች። ቆሻሻ ነገር አትሰራም ሴት ልጅ። ወንድ ልጅም እንደዛው ቤተሰቡን ያስከብራል፣ ለራሱም ክብር ይይዛል። ስለዚህ ምን ታደርጊያለሽ? ስልክ እንዳታለች። አንድ መጨረሻ መልዕክት ትሰጪዋለሽ። ኒካ ልታገባ የምትፈልግ ከሆነ ቤተሰቤን አነጋግርና ኒካ እሰር። ከዛ በኋላ ና ተውባ ካረክ በኋላ አንቺም ተውባ አድርጊ። ያረግሽው ነገር ስህተት መሆኑን አምነሽ ተውባ ማለት። ሁለተኛ ነገር መጸጸት አለብሽ። ያ ረቢ እንደዚህ አይነት ነገር ባልሰራው ነው። ሶስተኛ ያ ረቢ ታረቀኝ ብለሽ ተውባ ከአላህ ሱብሓነሁ ወተዓላ ጠይቅ። ኦኬ። ከዛ በኋላ ነው ተውባችሁ የሚረጋገጠው። ስለዚህ ከዛ በኋላ ኒካ ከታሰረ በኋላ አውሩ፣ ተጫው። ከዚህ ውጭ አይፈቀድም፣ ሐራም ነው። አንድ አጠገብሽ እንዳይደርስ፣ ቤትሽ እንዳይመጣ ስልኩን እንዳታነሽ። ተግባባን? የልጅ አባት መሆን አይቻልም። ኒካ እስከሚያስረኝ ተውባ እስክታደርጊና ኒካ እስኪታሰር ድረስ እንዳታወሪው እኮ ነው። ምንሽ እንኳን የልጅ አባት መሆን ይቅር። አመሰግናለሁ። ለጓደኞችሽም እንደዚህ የሚያደርጉ ካሉ ባረከላሁ ፊክ። አስተግፊሩላህ። አላህ ሂዳያ ይስጥሽ። ናም